ሳናቃት ሳንተዋወቃት ሚዲያውን ሰርግ አስመስላችሁታል እንዴ? እንዴት ነው ነገሩ? ፍፄ ጉድ ፈላ። በማዳሞች እጅ ገብተሃል። እንግዲህ በቃ አለቀልህ አለቀልህ። ፍፄ ግን እውነት ካረገልህ እውነት እድለኛ ነህ፣ እድለኛ ነህ። ፈረስት ብሩኬ ሰከንድ አንተ ማለት ነው። የምሬን ነው። ትናንትና ብሩኬ እንግዲህ ዘመዴን አስተዋውቃችኋለሁ ብሎ አንድ ቃል ብቻ የተናገረው፣ በደንብማ አላብራራም። እሱ ገና ሳያስተዋውቅ እናቴ እናንተ ጭራሽ ከፍፄ ጋር ጣምራችሁ ቁጭ። ሲቀጥል ደግሞ እንዴት ነው ብሩክ ሲያጎርስ ሀይሚን ስለተዋወቀ እሱም ሲጀመር እሱ ምን ካሜራው እሱን የያዘው አያዘው እሱ ጋር ይብራ አይብራ እኮ ያየ የለም። ዝም ብሎ ካሜራማኑ ሲቀርጽ ገብሰው ነው እንጂ ከዛ በጣም ጉልት አድርጋችሁ ያወጣችሁ ቲክቶክ ላይ እናንተ ራሳችሁ ናችሁ። ጉድ እኮ ነው። ሰው ታሳቀቃላችሁ እንዴ? እና ሲጀመር እኮ ሀይሚዬ እኮ ከላይብራሪ ስትወጣ ነው ብሩክን ያፈቀረችው። ሲጎራረሱ ነው አላችሁ እንጂ እናንተ ማለት ነው። ከላይብራሪ ስትወጣ ነው እሷ ያፈቀረችው። ተናግራለች። እግዚአብሔር ይስጥሽ። በዚህ አጋጣሚ ሀይሚዬ እንዴ ስንት ነገር እንዳቀለልሽልን። ሰላም ጤና ይስጥልን። እኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ነው ያለው ደህና ነኝ እግዚአብሔር ይመስገን፣ ሰላም ነው። ፈጣሪ የተመሰገነ ይሁን። የኛ ውድ ቤተሰቦች ዛሬ እንግዲህ ሀይሚና ብሩኬ ወደ አዲስ አበባ የተመለሱ ይመስለኛል። አላቅም እንግዲህ ላይቭ ላይ እንገናኝ ብለዋል። እንግዲህ ፕሮግራማቸውን ጨርሰዋል። ትናንትና እንዳለ ያው የዩ ጉዳይ ነው። የዩ ጉዳይ ደግሞ እምቢ ካለች እግር ትብላ። ምንም ብሩክ የሚያለማምጠው ነገር ምንም ነገር የለም። እምቢ ካለች አለች ነው። እሺ ካለች እውነት ካላት እንትን ብሎ በኮንፊደንስ እሱ አጠገቧ ሆኖ በቃ እሱ ብዙ አወራም አላወራም እዚህ ጋር ምንም አንድና አንድ እውነት በቃ እውነት ካለሽ ነይ እናስመርምር፣ የኔ ልጅ ነው ከተባለ እቀበላለሁ ነው ያለው። በቃ አንድና አንድ በቃ ግልጽ ነገር ነው ያወራው። ወደዛ ወደዚህ የሚያስብል ነገር ምንም ነገር የለም። ስለዚህ እሷ ቢኒም አባት አይደለም ብሩክም አባት አይደለም፣ ከሌላ ሰው ነው ያረገዘችው። ግን በብሩኬ ለመጠቀም ፈልጋ በቃ አልተሳካላትም፣ አለቀ። ይሄ ነው እውነታው፣ ሌላ ምንም እውነታ የለም እዩ ጋር ማለት ነው። ግን አሁን አውቃ አዲስ አበባ እንኳን ጥለዋት ከመጡ እርግጠኛ ነኝ እቤት ትመጣለች። ምን አለች ትላላችሁ? አሁን እዛው በሽማግሌ በምናምን ካልጨረሱት ማለት ነው ይሄን ጉዳይ አውቃ ቤት ትመጣለች፣ ነገር ፈልጋ ማለት ነው። ዝም ብላ ለምን ሀይሚና ብሩኬ ሰላም ስለሆኑ ብቻ ማለት ነው። እና ለማንኛውም እንግዲህ አዲስ አበባ ይመለሱ አይመለሱ አላቅም። ማታ ያው ቪዲዮ እንግዲህ ወይ በሌላ ቤት በራሳቸው ቤት ወይ አዘጋጅተው ሊሆን ይችላል፣ ወይ ደግሞ እንግዲህ አይዶ ነው አላቅም። ያለውን ነገር የምናየው ይሆናል። ግን የመጣሁት ያው ስለ ፍፄ ላወራ ነው የመጣሁት። ፍፄ እንግዲህ ዙሩን አከረራችሁበት ገና ባንዴ። ተው አታሯሩጡበት፣ ሰከን አድርጉ። ሰከን ገና ለገና የሀይሚና የብሩኬ እንዲህ አጋብተናል አጣብሰናል በቃ ብላችሁ ማለት ነው። ሁሉም ነገር ሲያልቅባችሁ እንግዲህ ብሩክን ፍቅርክን ግለጽ፣ ቀለበት አርግ፣ አግባት፣ እንዲበላት፣ ውሰዳት፣ አዝናናት። ሀይሚ እያለች ሌላ ሴት ታያለህ፣ ላይክ ታደርጋለህ። ምን ስትሉት ይኸው ቀኑ ሲደርስ እውነቱ ወጣ ቁጭ አለ። አሁን ደግሞ ማለት ነው ግልብጥ ብላችሁ ቶሎ ወደ ፍጹም። እንዴ ቆይ ልጅቷ ማናት? ጓደኛ አላት ወይ? እንዴት ነው? ቤተሰብ ይፈልጋል ወይ? በቃ መጠየቅ ቀረ በቃ። ቢያንስ እንኳን ፍፄ መጥቶ እንኳን አንድ ቃል እንኳን እስኪመልስ ድረስ እንዴት ነው የማጠብቁት? እንዴት በዛ ላይ በሷም ዘናጭ ናት ልጅቷ፣ ዘናጭ ናት። እና እሷ ታዲያ የብሩክ እህት ሆና እንዴት ነው ዘናጭ የማትሆነው? እንደውም እስከ ዛሬ ድረስ የተከታ ነው እናቴ እንደዚህ ያስቻላት። እስከ ዛሬ ሳመጣ ከነ ብሩክ ጋር እውነት ብሩክ እኮ ማለት ነው እህቶቹንም ይዞ የሚመጣ ማለት ነው። ሌላ ነገር ነው ሰው የሚያስብበት እኮ። የምሬን እኮ ነው። እንደ ብሩክ ስመ ገናና እኮ የለም። የምሬን ነው። ግን ሁሉም አለፈ እግዚአብሔር ይመስገን። ዛሬ ጥሩ ነገር ላይ ነው ያሉት። የነገን ደግሞ ፈጣሪ ያውቃል ትላላችሁ። ፍፄን አረጋጉለት። ትናንትና እኮ ሀይሚ ፍፄን እናስቀናው በላለች። ሀይሚ እንኳ ማለት ነው እናስቀናው ማለት እንግዲህ ያኔ ለማበረታታት ማለት ነው። የጀመረውን ነገር ሚስጥር ነግሯታል መሰለኝ ለሀይሚ ማለት ነው። ብሩክ ግን አያውቅም። እንደሆንም ምንድነው ያለው? ዘመድ ላስተዋውቅህ እንዲህ አግቡልኝ ይባላል። እንዲህ ግን አግቡልኝ ወይ ተጣውሱልኝ ይባላል። የብሩክ ቀልድ እኮ እኔ አንዳንዴ ያስቀኛል እኮ እግዚአብሔር። ከዛ ሀይሚ አንተ ዝም በላይ አይመለከትም ነው ስጨርሰዋል አላለችም። ሀይሚ የምታውቀው ሚስጥር አለ ስለ ፍፄ ከፍፄ ጋር ማለት ነው በእርግጠኝነት። ግን እንትና የሳምሪ እህት ትሁን የብሩክ ያች በቀደም መጣችሁ አክስታቸው የእሷ ልጅ ትሁን ብቻ አላውቅም። ዝምድናው እንዴት እንደሆነ ቢጣራልን ደስ ይለናል ብናቃት ማለት ነው ጋይስ። እና እንግዲህ ባክግራውንዷ ይጣራ በመጀመሪያ እንዳታጣሏት።
ምክንያቱም አይታወቅም ፍቅረኛ ካላትስ ፍፄ ገና ለገና አጎረሰና እንግዲህ እናንተ መጎራረስ ባህል ይቅር ነው እንደምትሉት ቆይ ሰው እንዴት ነው የሆነ ዝግጅት ላይ ሆኖ በቃ መጎራረስ ይቅር ባህላችን ይቅር እያላችሁ ነው ያላችሁት አንድ ሰው ባጎረሰ ቁጥር ሆዷን ሞላሁላት ወደ ሞላችልኝ ልክ እንደ ብሩክና እንደ ሃይሚ የነሱ አጋጣሚ ስለሆነ ነው እንጂ የነሱ የሃይሚና የብሩክ አጋጣሚ ጉርሻ ሆና ነው እንጂ እነሱ ከዛ በፊት ፍቅረኛሞች ሆነዋል በልባቸው ማለት ነው ብሩክ አያውቅም ሃይሚ ታውቃለች አለቀ በቃ ላይብራሪ ስትወጣ ነው እሷ በቃ እሱን የወደደችው ማግኘት የፈለገችው ባታፈቅረው ምንም ባትለው ብቻ ከሱ ጋር ማውራት ትፈልጋለች አለቀ ምንም እዚህ ጋር 4 ነጥብ ወሬ አታብዙ እንዴ ሰው በቃ እንዴ መጎራረስ ባህላችን እኮ ነው ስለዚህ ገና ለገና ፍፄ ስላጎረሰ ብላችሁ ያን ያክል እንዴ ተጋባ ተጣበታ አታፋጥኑበት አረጋጉት ገና በዛ ላይ እያደገ ያለ ወጣት ነው እንዴ ምን ሆናችሁ ነው አስተዋውቀን ወንድማችን ነው የሚባለው ይጣመሩልን ይባላል እንዲቆይ ተው እንጂ ተረጋጉ ረጋ ያለ ነገር ቅቤ ይወጣዋል እንዴ ደምብራ ልጅቷ አልፈልግም ብትለውስ እንዳጋጣሚ እንደው ወይም ከሱ ጋር ከሆነ ግንኙነታቸው ጓደኝነታቸው በቅድ ከሆነ አሁን እንደው በርግጋስ እንደው አዲስ ስለሆነች እንደዚህ አይነት ነገር ስታይ ሮጣ ብትሄድስ ሮጣ ስላችሁ እኔ በቃ ብትፈራስ ሚዲያው ላይ እንደዚህ አይነት ነገር ስታይ ብትፈራስ ስለዚህ ቀስ እያላችሁ ማለማመድ ነው ቀስ በቀስ እንቁላል በእግሩ ይሄዳል ነው የሚባለው ምን አስባችሁ ነው እና ለማንኛውም ፍፄ ከተሳካለት ሁለተኛ ሎተሪ ነው ይወጣልህ ሁለተኛ ሎተሪ ምክንያቱም ቡርኪ አንደኛ ሎተሪ ከቡታጅራ ወጥቶለታል ፍፄ ደግሞ ሁለተኛ ሎተሪ ወጣልን ነው የሚባለው የምሬ ነው ቡቡ ነው ወንድም ነው እሷ ደግሞ ያው ወንድምና እህት እየተባሉ ግን ያኔ ተጣበሱ ማለት ይከብዳል ጓደኛ ነው የምለው እኔ ካሁን በኋላ እሷን ከጠበሰ ፍፄ ጓደኛ ነው የምለው የብሩክ ጓደኛ ነው የምለው ገብቷችኋል አይደል ወንድም እየተባለ ሚስት አይባልም አይደል ልክ ነኝ አይደል ቤተሰቦች አልተሳሳትኩም ስለዚህ እኔ አሁን ብሩኬ ወንድሜ ነው ሃይሚን ለምንድን ነው እህቴ አላትም የወንድሜ ሚስት ነው የምላት ለምን እንደዛ ነው የሚሄደው ስለዚህ ፍፄንም አሁን ወንድማችን ብሩክ ጓደኛ ነው የሚሆነው እሷን ከጠበስኩ ምክንያቱም ለሱ እንግዲህ ያክስት ልጅ ይሁን የወንድ ያጎት ይሁን አይዶን ነው በምን እንደሆነ ዝምድና አላቸው ወደዳችሁም ጠላችሁ ማለት ነው ሰው ልላችሁ የፈለኩት ነገር ገብቷችኋል ብዬ አስባለሁ አረጋጉት ግን አበረታታቸው ያው እንዲመጡ ሪኮመንድ አድርጉ ግን ደግሞ እንደዚህ በጣም ውክባት አድርጉት በቃ አለ አይደለ ረገብ ዘከን ይመቻችሁ ቤተሰቦች ማታ ላይ ብላይ እንገናኝ ባይ